ሰላም እንዴት ናችሁ? የነጥብ ተከታታዮች ዛሬ አንድ መጽሐፍ ለወጣት አገልጋዮች የተጻፈ መጽሐፍ ዙሪያ በአንድ ምዕራፍ ላይ እንነጋገራለን። ዩር ፈርስት 2 years ኢን ዩዝ ሚኒስትሪ ነው የሚለው መጽሐፉ። የዳግፊልድ መጽሐፍ ነው። ሁለተኛውን ቻፕተር ስለ ዲስከሬጅመንት ያወራበትን ምዕራፍ ነው የምናወራው። በጣም ጠቃሚ ምዕራፍ ሆኖ አግኝተነዋል። ብታደምጡት ትጠቀሙበታላችሁ እና አብራችሁ ቦስ እንዴት ነህ? እንዴት ነህ? ፒስ ነው ሰላም ነው አለን። አለው። ከዚህ በፊት ከነበሩ ትንሽ ለየት ባለ ማይክ ይዘን መጥተናል። ያው ብዙ ኮመንት እንዳደረጋችሁን በደንብ እንዲሰማና ጥራት እንዲኖረው ማይክ እንደዚህ እንይዛለን ከዚህ በኋላ። አይ ነው ለእኛ ትንሽ ኮንፈርት የለውም እንግዲህ ግን ጥሩ ሳውንድ ኳሊቲ የሚኖረው ከሆነ ጥሩ ነው ይሻላል። ዛሬ አንድ መጽሐፍ ላይ ነው የምናወራው። የዳግፊልድ መጽሐፍ በወጣት አገልግሎት ላይ ብዙ የጻፋቸው መጽሐፎች አሉ፣ ግን አንዱ መጽሐፍ መርጠናል። የመጀመሪያ 2 ዓመት የመጀመሪያ 2 ዓመታት በወጣት አገልግሎት እና ከሱ ደግሞ ሁለተኛውን ቻፕተር መርጠናል። ስለ ዲስከሬጅመንት ነው የሚያወራው። አማርኛ ትርጉሙ ምንድን ነው? ዲስከሬጅመንት የምትለው አተር ብዙ አይነት ፍቺ ያለው ይመስለኛል። አንድ ፍቺ ለማግኘት ትንሽ ይከብዳል፣ ግን ቅድም ስናወራም እንደተስማማንበት የልብ መውረድ ማለት እንችላለን። የሆነ ነገር እንዳትቀጥል የሚያደርግህ ነገር ሊያስቆም የሚችል ነገር ብዬ አስባለሁ። እስማማለሁ። እኔ እንጃ አማርኛውን ማግኘት በአንድ ቃል ሊሆን መተካት በጣም ከባድ ነው። ዲስከሬጅድ መሆን የሚለውን በቃ ተቀላቅሎናል እንደ አማርኛ እና በቃ ፈልገ ነው ሲሆን በዚሁ ቃል ነው የምንቀጥለው። ዲስከሬጅመንት በምትል ቃል ግን ይሄ አሁን እንዳልከው ጥሩ ቃል ነው። ልብ መውረድ ነገር ነው። ጉግል ቼክ እያደረግን ነበረ ኤአይ ሁሉ እና ምንድን ነበር የመጣው ሪዛልት? ለመቀጠልም መበረታቻ ማጣት፣ ተስፋ መቁረጥ ሙሉ በሙሉ ሌላ ፍቺ ያላቸው በእንግሊዝኛ እነዚህ ቃላት ደግሞ አይ ነው እና ሙሉ በሙሉ አይሸከመውም። ግን አትሊስት በወጣት አገልግሎት ውስጥ ዲስከሬጅመንት በጣም ይገጥማል እና ብዙ ዲስከሬጅ የሚያደርጉ ነገሮች አሉ። እነሱ ላይ ትንሽ እናውራ። ምን ምን ምክንያቶች ለዲስከሬጅመንት ምክንያት ሊሆኑ ይችላሉ? ብዙ ነገር ማንሳት እንችላለን። ለምሳሌ ከምንጠብቃቸው የሚሰጡ ምላሾች አንደኛው ዲስከሬጅ ያደርገናል ብዬ አስባለሁ። የትኛውም ወጣት አገልጋይ ከሰው የሚጠብቀው የሆነ ነገር አለ። ከሰው ስል ለምሳሌ ከቤተክርስቲያን ሊሆን ይችላል፣ ከሚያገለግላቸው ወጣቶች ሊሆን ይችላል፣ ከተለያዩ ሰዎች ግን የሚጠብቀውን ያንን ነገር ሳያገኝ ሲቀር ትንሽ ዲስከሬጅ ይሆናል። አይ ቲንክ ጸሐፊው ራሱ ከምታገለግሏቸው ወጣቶች ሜይ ቢ በኢትዮጵያ ኮንቴክስት ለማውራት በፌሎሺፕ ውስጥ ወይ ደግሞ በቸርች ውስጥ በቃ አንተ ጥሩ ነገር ያደረግክ መስሎህ በጣም ነበር ደስ ማይለው ልትባል ትችላል እና በጣም ተስፋ አስቆራጭ ነው። ሌላ ደግሞ ለምሳሌ የፕሮግራም አለመሳካት በጣም እንደ ቲም ሊደርስም ሊሆን ይችላል ያዘጋጀው ብቻ በጣም የለፋህበት ፕሮግራም ጥሩ ካልሆነ ዲስከሬጅ ያደርግሃል። በአብራችሁ በምታገለግሉ የኳየር ሊደር ወይ የሊደሮች ውስጥ ራሱ አለመቀባበል፣ አለመረዳት፣ አስበህበት ምናምን ተጨንቀህ መተህ የሆነ ሀሳብ ሼር ታደርጋለህ በጣም ስትባል ያለው ስሜት ዲስከሬጅ ያደርጋል። ይህ ብዙ ምክንያቶች አሉት ብዬ አስባለሁ። እንግዲህ አሁን እንግዲህ እኛ የምናገለግልባቸው ቦታዎች ላይ ስናይ ከብዙ አቅጣጫ እንደዚህ አይነት ነገር ይመጣል እና ጸሐፊም ሲናገር እኔ የገጠሙኝ እነዚህ ናቸው ብሎ በጣም ብዙ ነው የዘረዘረ። እናንተ ደግሞ ምናልባት ይህ ላይገጥማችሁ ይችላል፣ ግን የሆነ ደግሞ ምክንያት አለ እናንተ ጋር በእናንተ አውድ ብሎ ይናገራል እና እናንተም ወጣት ላይ የምታገለግሉ፣ ፌሎ ላይ የምታገለግሉ፣ ቲኔጅ ላይ የምታገለግሉ ብዙ አይነት ምክንያቶች ሊኖሩ ይችላሉ ዲስከሬጅድ የሚያደርጓችሁ። ስለነሱ ልናወራ ነው ዛሬ ያለ ነው ማለት። ግን ጸሐፊውም የሚለው ነገር የሚቀር ነገር አይደለም። ዲስከሬጅመንት በቃ ያጋጥማል እያገለገልን ከሆነ። እንዲያውም እሱ ምንድነው የሚለው በወጣት አገልግሎት ብቻ ሳይሆን በአገልግሎቶች ውስጥ ዲስከሬጅመንት ኮመን ነገር ይላል። እንደውም አይተው ከሆነ ሲጀምር ምን ይላል? ቻፕተር 1 ላይ የጠቀሳቸው ብዙ ነገሮች ነበሩ ስለዚህ አገልግሎት እንድትነሳሳ የሚያደርግህ ነገር ማለት ነው እና ቻፕተር 2 ባይኖር ይላሉ ብዙ ሰዎች። ግን
የማይቀር ነገር ነው፣ ግዴታ ነው። አይቀርላችሁ እየገባችሁ ከሆነ ወደ አገልግሎቱ አይቀርላችሁ። አገልግሎት ውስጥ ከሆናችሁ ደግሞ ያላችሁት ሜቢ ወደኋላ እንመጣበታለን። ሁላችንም እያለፍንበት ወይም እናልፍበት ወይ እያለፍንበት ያለ ነው ነገር ነው የሚለው ምንድን ነው የሚሰሙ ነገሮች ነው። ዲስከሬጅመንት ሲሆን እሱ ነው አንደኛው። ብዙም ጥቅም የለኝም ብለህ ታስባለህ፣ ወይም ትክክለኛው ሰው አይደለሁም እዛ ቦታ ላይ እና ያን ያህል አስፈላጊ አይደለሁም ብለህ ልታስብ ትችላለህ አገልግሎቱ ላይ። ምክንያቱም እያየኸው ያለውን ምላሽ እንደምጠብቀው አይደለም፣ እንዳሰብከው አይደለም። ስለዚህ አምናት ወርዚ ብለህ ልታስብ ትችላለህ ይላል ጸሐፊ ራሱ። እንደውም እዚያው መጽሐፍ ላይ በ1939 ነው ከረጅም ዓመት በፊት ጆርናል ላይ ያልነበረ የጻፈው ነገር አስቀምጦታል። እና ምንድን ነው የሚለው ማለት ጌታ ሆይ እዚህ ቦታ ላይ አላስፈልግም፣ ከኔ የተሻለ ሰው ያስፈልግ ይሆን በዚህ ቦታ እውነት ጥሪው አለ የሚል በቃ በጣም የሆነ ዲስከሬጅድ ሆኖ ዳውት ውስጥ ናግባት የምር ቦታ ነው ምናምን ብሎ የማመንታት ነገሮች ጽፏል። ከአመታት በኋላ ደግሞ 2000 ምናምን እንደገና ሰባ ምናምን ብቻ ወደ 25 ዓመት ዞር ብሎ ነው የሚያወራው እሱ ነው። ከዛ ደግሞ እንደ ጥፋተኝነት ስሜት ይሰማሃል። ምክንያቱም ምናልባት የወሰንኳቸው ውሳኔዎች ናቸው እንደዚህ ሊሆኑ የቻሉት፣ ወይ ደግሞ የእኔ ብቁ አለመሆን ነው፣ የእኔ ስህተት ነው እና እንደ ጊልቲ ነገር ይሰማሃል። እና እሱም አንደኛው ዲስከሬጅመንት ሲኖር የሚሰማን ስሜት ነው ብሎ ጸሐፊ ይናገራል። ብቸኝነት ስሜትም ብቸኛ እንደሆንክ ማንም ቸርች ውስጥ መሆነ ሌሎች ውስጥ ማንም የሚረዳ እንደሌለ አይነት ስሜት ዲስከሬጅመንት ቀጣይም ስናወራው እናወራለን። ይገፋል፣ ወደዛም ብቻህን እንድትሆን ምናምን ያደርግሃል። ግን ደግሞ የሚሰማንም ስሜት ያ ሊሆን ይችላል። በቃ እኔ ሌላ የሚረዳኝ ሰው የለም፣ ይህንን ቻሌንጅ እያለፍኩ ያለሁት እኔ ነኝ ብለን እንድናስብ ያደርገናል። በጣም በጣም ብዙ ዲስከሬጅ የሚያደርጉ ታይሞች አሉ። እነዛ ቀላል አይደሉም፣ በጣም ፔንፉል ናቸው። ቀለል አድርገን ስሜት የሚጎዱ አይነት ዲስከሬጅመንቶች ይኖራሉ። መጽሐፍ ጸሐፊው ራሱ የሚናገረው ነገር ፔንፉል ነው። ማይቀር ነው ስንላችሁ ያው ጥሩ ነገር ሆኖ ሳይሆን ግን ትንሽ የሚያሳምመን ነገር ሊሆን ይችላል። ብዙ ሰዎች አገልግሎት ያቆማሉ፣ ዩዝ ሚኒስትሪ ጀምረው ከዛ በኋላ የሚያቆሙ አሉ። በተለያየ በፊልም አንዳንዶቹ እንደውም ከቤተ ክርስቲያን እስከ መውጣት ከብዙ ነገር እስከ መጉደል ድረስ ማለት ነው። ምክንያቱም ከስሜቶቻችን ጋር የሚገናኙም ነገር ስለሆነ ማለት ነው። እና ሌላኛው ደግሞ እንትንም ነው ማለት ጊዜውን የሆነ የምንገምተው ላይሆን ይችላል። ዛሬ በጣም ሰክሰስፉል የሆነ ነገር አድርገን ነገ ሊሆን ይችላል የሚመጣው ያ ስሜት ዲስከሬጅድም ነው። አሁን ለምሳሌ ትልቅ ፕሮግራም አዘጋጅተን ምናምን የፕሮግራሙ ቀን ሊሆን ይችላል ዲስከሬጅመንቱ የሚጀምረው የሆነ ሰዎች በሰጡን ትንሽ ቃላት ንግግር ዲስከሬጅድ እንሆን እንችላለን። እና አንታይምሊ ነው ይለዋል፣ መገመት አትችሉም ጊዜውን እንኳን። እኔ አሁን አስታውሳለሁ ድሮ ጥሩ ፕሮግራም አዘጋጅተን መጨረሻ ላይ ሁሉም ሄዶ ያ በሙሉ ነገሮችን መመለስ ምናምን ያንተ በርደን ሲሆን በጣም ዲስከሬጅ ያደርጋል። እና እንዳልከው አንታይምሊ ነው፣ መቼ እንደሚመጣ አታውቀውም። በቃ በጣም አገልግሎታችን ስኬታማ እየሆነ ነው፣ ብዙ ሰዎች እየታነጹ ነው፣ ብዙ ልጆች በህይወታቸው ደግሞ የሆነ ነገር ዲስከሬጅ ሊያደርግ ይችላል። ሰላም ነው ያልከው ወጣት ራሱ ጥሩ ያልሆነ ምስክርነት ልትሰማ ትችላለህ። በጣም አሁን ዛሬ የምትመስክርህለት በጣም ብዙ ሰው ላይ ተግቻለሁ ምናምን ብለህ ነገ የሆነ ነገር ሊሰማ ይችላል። እና ብቻ አይታወቅም ነው የምንላችሁ። እና ዲስከሬጅመንት አንታይምሊ ነው ይላል። ከዛ ደግሞ ሰልፊሽ እንደዚህም ይላል። እና ቸሪ እንደውም በጣም ገርመኛል ስትል ነው ዲስከሬጅመንት የሚመነጭበት አንዱ ሪዝን ከራስ ወዳድነት ነው ደግሞ ይላል። ምንድነው ነገሮችን እኔን እንደዚህ ያልሆንኩም እኔ ነውኝ መካከለኛው ምናምን ብሎ ከማየት የመነጨ ነው። እና ዲስከሬጅ የምንሆንበት አንዱ ምክንያት
ሰልፊሽ ከሆነ አስተሳሰብ ነው ነገሮችን ከራስ አንጻር ብቻ መመልከት። ሌሎች ሊደሮች እኔን እንደዚህ ነው የሚያዩኝ፣ ማገለግላቸው ወጣቶች እኔ እንደዚህ ነው የሚያዩኝ ከሚል ነገር ነው የሚሆነው። እና አሁን እያወራን ያለ ነው ስለ ዲስካሬጅመንት ያለ እውነታ እሱ መጽሐፊው እንደዛ ስለሚያነሳ እና አንዱ ሳይሆን በአብዛኛው ከሰልፊሽነት እና ደግሞ ያው ብቸኝነትም ነው ይላል፣ ሎንሊነት ይላል። እሱንም ቅድም እንዳነሳንላችሁ ነው ያንን ነገር ዲል ስናደርገው ብዙ ጊዜ ለብቻችን እንድንሆን ያደርገናል፣ እንድንለይ ያደርገናል። እና ግን እስቲ እንዴት ነው እነዚህን ስሜቶች ዲስከሬጅመንትን፣ የልብ መውረድን በአገልግሎታችን ልንቀርፍ የምንችለው ወይም ደግሞ ዲል ማድረግ ያለብን ምን አይነት ሀሳቦችን በመያዝ ነው የሚል ሀሳብ ያነሳል ጸሐፊውና አንደኛው የክርስቶስን ሰፈሪንግ ዌልካም ማለት ነው ብሎ ከክርስቶስም እንደ አርአያነት መውሰድ ያለብን ነገር ቢኖር ያኛው ነው ማለት ነው። ጌታ ኢየሱስ ክርስቶስን ስናስብ በሱ ሰላም ማግኘታችንን በሱ ደስተኛ መሆናችንን እናስባለን፣ ደስታ እናገኛለን፣ ሁልጊዜ ደስ ልን ይገባል። ከዛ በተጨማሪ ግን ክርስቶስ ኢየሱስን እንድንመስል የጀመርነው ጉዞ ኢየሱስን የምንመስለው በደስታ በስኬት በመፈወስ ሰዎች በማብዛት ወይ ምናምን ብቻ አይደለም። ሰፈሪንግ ደግሞ ውስጡ አለው። ይሄ የሆነ ብዙ አይነት እንግልት ደግሞ አለው እና ዲስካሬጅመንትን እንደ ሰፈሪንግ መቀበል በጌታ በኢየሱስ ክርስቶስ የምናገኘው አንዱ ነገር መሆኑን መቀበል አለብን። ስለዚህ ድሎትን ወይ ደግሞ መመቸትን ሰላምን እንዳገኘ ነው። ግን ደግሞ እንደዚህ አይነት ፔንፉል የሆነ ነገር ደግሞ እንደሚያጋጥመን ማመን አለብን። ስለዚህ ክርስቶስን መጋበዝ በህይወታችን ክርስቶስን ወደ ህይወታችን መጋበዝ ደግሞ ይህ ክርስቶስን ህይወት እየኖርን መሆኑን ደግሞ ተምሳሌት ነው። ድሎት ብቻ አለ ሰፈሪ መኖሩ ራሱ በአገልግሎት በክርስትና ህይወታችን በጣም ወሳኝ ፖይንት ነው። ሸሪ ክርስቶስም አሁን የምንላቸው ነገሮች ፌስ አድርጎታል። በወንጌላት መጽሐፍት ላይ ስንመለከት ክርስቶስ አገልግሎት እንግዲህ ሁሉንም የሚችል አምላክ ነው። ግን የመገፋት ስሜቶች፣ ተቀባይነት የማጣት ብዙ ዲስከሬጅድ የሚያደርጉ ነገሮች በክርስቶስ የመስቀል ጉዞ ላይም በተለያየ አገልግሎት ዘመኑ ላይም አይተናል። እና ስለዚህ ይሄ አገልግሎት ውስጥ አገልግሎትን መርጠን ይህንን ግን አንፈልግ የምንለው ነገር አይደለም ዲስከሬጅመንት። ስለዚህ የክርስቶስን ሰፈሪንግ ዌልካም ማለት አለብን ይላል። ከዛ ደግሞ እግዚአብሔር በእኔ ህይወት ላይ እንደዚህ አይነት አገልግሎት ጥሪ ያለው ብሎ መጠየቅ ራሱ ነውር አይደለም፣ መጠየቅ ሊገባን ይችላል ይላል። ዲስከሬጅ ስንሆን መጀመሪያ የምንጠይቀው ነገር ሲጀምር እኔ እዚህ አገልግሎት ውስጥ ኢምፓክት አለኝ፣ እውነት እግዚአብሔር ሀሳብ አለው በእኔ ላይ ብለው መጠየቅ ልክ ነው፣ ምንም ችግር የለውም ነው። እና እግዚአብሔር ደግሞ በዛ ውስጥ ይሰራናል። እግዚአብሔር ጥያቄዎቻችንን ይመልሳል። እና እንደዛ ከመጠየቅ መሸሹን ወይ ደግሞ መፍራቱን ልክ አይደለም። እና ሌላ ቦታ ላይ እዚሁ ቻፕተር ላይ የሚያወራው አንድ ሀሳብ ምንድን ነው? ካልተሳሳትኩኝ እግዚአብሔር ጸጋ በድካማችን ነው የሚገለጥ ነው። እንደዚህ አይነት ነገሮች ትልቅ በር የሚከፍቱ ነው የሚሆኑት። ዲስከሬጅ የምንሆንባቸው ወደ እግዚአብሔር እንድንታመን ነው በር የሚከፍቱት። በቃ አልችልም ዲስከሬጅ ሆኛለሁ ምናምን አለን ማለት በቃ አንድ ረዳት ያስፈልጋል ማለት ነው። አንድ ልንታመንበት ልንደገፍበት የሚገባ አካል ያስፈልጋል ማለት ነው። ብዙ ሰዎች ይህን ጥያቄ ሲጠይቁ ምናልባት ብቁ እንዳልሆኑ ሲሰማቸው ነው ብዬ አስባለሁ። ብቁ አይደለሁም ለዛ ቦታና ምናልባት እግዚአብሔር ለዚህ አልጠራኝም ይሆናል ብለው ያስባሉ። ወይ ደግሞ እንደዚህ ዋጋ የማያስከፍሉ ሌሎች አገልግሎቶች አሉ ብለውም ሊያስቡ ይችላሉ። ማለት አሁን ዩዝ ላይ ወይም አዳጊ ወጣቶች ላይ ስናገለግል ሞር ፍሩቱን እዛው ላናየው እንችላለን። ተቀባይነቱ ምናምን ያን ያህል ላይኖር ይችላል። ሰውም ላይ ይረዳው ይችላል አገልግሎቱን። ግን ትውልድ ላይ ነው እየሰራን ያለ ነው። ስለዚህ ምናልባት እግዚአብሔር አልጠራኝም እንዴ ብለን የሆነ ግራ ከተጋባን ከጠየቀን ይሄ የትም ሊፈጠር ማንም ሰው ሊፈጠር የሚችል ነገር ነውና ያበረታታል። እንደውም ዲስከሬጅመንትን በጣም እንትን ማለት የለብንም ይላል። እና ደግሞ መጨረሻው ደግሞ ያው ቅድሚያ መስጠት ያለብንን ደግሞ ቅድሚያ ማድረግ አለብን። አንደኛው ነገር ዋን ፍሬ የምናፈራው እኛ አይደለንም። መጀመሪያ ይሄ የመንፈስ ቅዱስ ስራ ነው እና እኛ የምንችለውን የተሰጠንን ኃላፊነት ብቻ እንወጣው ይላል።
ፕራክቲካል ስቴፖች ትንሽ ለማንሳት እንሞክር። ምን እናድርግ አሁን ዲስካሬጅመንት ውስጥ ስንሆን ምን እናድርግ ብለህ ታስባለህ? አንተ ፕራክቲካሊ ምንድን ነው እነዚህ አይነት ነገሮች ሲፈጠሩ ታደርገው? አንደኛው አንተ የምታውቀው ነው የሆነ ቻሌንጅ ሲኖር ከሌላ በዚህ አገልግሎት ካለ ሰው ጋር አወራለሁ። ማለት ከኔ ከፍ ካሉት ጋር ሳይሆን ከእኩዮች ጋር ምናልባት አሁን ከአንተ ጋር ሊሆን ይችላል ሌላ ዩዝ ሚኒስትሪ ላይ ወይ ቲኔጅ ሚኒስትሪ ላይ ያሉ ሰዎችን አወራለሁ። ያ ማለት ምንድነው እኔ ብቻ አይደለሁም ያንን ነገር ፌስ እያደረግኩ ያለሁት። ስለዚህ አንደኛው መረዳት ያለባችሁ ነገርና ፕራክቲካል የምመክራችሁ ነገር እኔ እናንተ ብቻ አይደላችሁም ዲስካሬጅመንት የሚለውን ነገር እያሳለፋችሁት ያላችሁ። ስለዚህ ሌላም ሰው አለ፣ ሌላም በዚህ አገልግሎት እያለፈ ያለ ሰው ይሰማዋል ይሄ ነገር። ስለዚህ ይህንን ማወቅ አንደኛውና ወሳኙ ነገር ነው፣ ማውራት ከሌሎች ጋር። የዲስካሬጅመንት ስሜት አንድ የሚፈጥርብን ነገር ምንድን ነው? ብቸኛ እንደሆነ እንዲሰማን። በቃ አንተ ነህ ስትራግል እያደረክ ያለው፣ ሌላ ሁሉ በዚህ አገልግሎት ስኬታማ ሆኖ ነው ያለው፣ አንተ ግን ብዙም ስኬታማ እየወቅበት አይደለም በአገልግሎት ውስጥ አይነት ስሜት ይፈጥርባል። ብዙ ነገሮች ዳውት እንድታደርግ ያደርጋል። እውነታው ግን አንተ ብቻ አይደለም ነው ጸሐፊ የሚለው። ደግሞ እኮ አይ ቲንክ የነጥብ ዓላማም እኮ ይሄ ነው። በቃ ይኸው እኛ ይኸው ዲስከሬጅድ ሆነን ያለፍን ዲስከሬጅድ ምንሆን የነበርን ከዛም በኋላ በአገልግሎት ውስጥ ደግሞ በሆነ መንገዳችን ውስጥ የሚገጥመን ዲስከሬጅመንት ይኸው አለን በፊታችን። እሱን ማወቅ ያስፈልጋል። አንተ ብቻ አይደለም ወይ አንቺ ብቻ አይደለሽ በምታገለግልበት አገልግሎት ዲስከሬጅመንት እየገጠማችሁ። በተለይ በዚህ ዘመን ደግሞ ሰሪ አሁን ሶሻል ሚዲያ ምናምን ስላለ ብዙ አገልግሎቶችን በሶሻል ሚዲያ ልንመዝናቸው እንችላለን። ግን ውስጥ ስንገባ ግን ሁሉም ሰው የሚያልፍበት ነገር አለ። ስለዚህ ይህንን እንወቅ ነው። ከዛ ደግሞ እኔ ብዬ ማስበው ጸሐፊውም ተናግሯል፣ ሜንቶሮችን ሜንቶር እንዲኖረን ይመክራል። በጣም ወሳኝ ነገር ነው። እሱ ምንድነው የሚለው እንደውም ሜንቶር ሲል እሱ ቀጥታውን በዛ አገልግሎት ላይ የተሳተፈ ሰው ላይሆን ይችላል፣ ግን በዚህ አገልግሎት ያለፈ ኒውትራል ሆኖ ሊመክረን የሚችል ሊያግዘን የሚችል ሰው መፈለግ ማግኘት ይላል። ስለዚህ ምናልባት ቤተክርስቲያን ላይ ሊሆን ይችላል፣ ፌሎ ሊደርስ ከዚህ በፊት የነበሩ ሊሆን ይችላል፣ ብቻ ሜንቶር የሚያደርገንን ሰው ደግሞ መፈለግ። ከዛ በተጨማሪ ከአገልግሎቱ ብዙ ጊዜ በአገልግሎት ሰርክል ውስጥ ስንሆን ወይ ፌሎ ሊደር ምናምን ስንሆን ፍሬንድ ዞናችን ያ ነው፣ ሁሉ ነገራችን እዛ ጋር ነው ያለውና ሌላ ሰርክል ሌላ ፍሬንድ ዞን እንዲኖረን ኢንቴንሽናሊ ማድረግ እና የምናገለግላቸው ከዛም በኋላ አብረው የሚያገለግሉ ብቻ ፍሬንዶቻችን የሆኑና በቃ አብሮን አለ ያ ዲስከሬጅመንት ነው ምናምን ብቻ ሪኮመንድ ከሚያደርጋቸው ነገሮች መካከል ሌሎች ፍሬንዶች እንዲኖሩን በቃ አብረን ምሳ መብላት፣ አብሮ መጫወት፣ አብረን የሆነ ቦታ መሄድ፣ አብረን ፊልም ማየት። ይሄ በጣም መጽሐፉን ሳነበው ምን እየገረመኝ ነበር ማለት እንደዚህ ፕራክቲስ የለም ብዙ አለኝ፣ ግን አስቤው አልነበረም እንደዚህ የሆነኝ ማለት እንደዚህ መኖር አለበት ብዬ ሳይሆን፣ ግን ብዙ ሰዎች ሳውቃቸው ጓደኞቻቸው የቸርች በዛ አገልግሎት ውስጥ ያሉ ናቸው እና ከቤተሰብ ጋር ያለያያል ማለት አንድ አብረህ የምትኖረው ሰው ከሆነ ነው እንጂ ትንሽ ራቅ ያለ ሰው ጋር በቃ ታቆማለህ። ምክንያቱም እንደዚህ አይነት አገልግሎቶች ብዙ ቀናቶችን ይወስዳሉ እና ሌላም ጓደኛ እንዳይኖር አካባቢ ላይ ሊሆን ይችላል መስሪያ ቤት ጋር ካሉ ሰዎች ጋር ብዙ ጊዜ እንዳትወስድ ያደርግሃል። እና እኔ ግን ጓደኞች አሉኝ፣ ግን ሁሉም አንድ አገልግሎት ላይ ያለን አይደለም። ስለዚህ ስንገናኝ ደግሞ ሌላም ነገር ማውራት አለብን። አይ ቲንክ ብዙ ጥቅም አለው ብዬ አስባለሁ። ሌላኛው ደግሞ ሁሉም ሰው እንደሚረዳ ኤክስፔክት ማድረግ የለብህም። ሁሉም ሰው በቃ ላይረዳህ ይችላል። ስለዚህ ይሄኛው በጣም አንደኛው የሚሰጠው ቲፕ ነው። ሁሉም ሰው ላይረዳህ እንደሚችል በቃ ማወቅ አለብህ። እሱን ካወቅ ኤክስፔክት አታደርግም ማለት ነው ከሁሉም ሰው። ስለዚህ ከሁሉም ሰው ጭብጨባ፣ ከሁሉም ሰው ሙገሳ ወይም ልክ ነህ ማለት መጠበቅ የለብንም ይላል። እኔ መጽሐፉ ላይ የለም ከኛ ፕራክቲስ በጣም የጠቀመንን ሀሳብ ላንሳ። እኛ በየሆነ ያክል ጊዜው ሪፍሌክት እንደራረጋለን አንድ በአንድ ሞሲስ አሁን ለምሳሌ 5 ነን ሊደርስ ቲም ስለ ሞሲስ ፖዚቲቭ ነገር እንትን ብላለን። ስለ ሞሲስ በቃ አራታችንም ስለ ሞሲስ ነው የምናወራው በሰዓቱ ማለት ነው። ስለዚህ ሞሲስ የምንወድለትን ነገር ኢንካሬጅ የምናደርገውን ነገር እናወራለን። በዛው ደግሞ ምንድን ነው ማስተካከል ያለበት የሚለውን ሁላችንም ጋር ይደርሳል እና ይሄ እኔ የሌሎቹ አብረው የሚያገለግሉትም ሪከርድ አለኝ፣ የራሴ ሪከርድ አለ። ስለምወድም ነው ሪከርድ ማለት እና ስሰማው
በጣም ነው ኢንከሬጅ የሚያደርገው። በጣም ኢንከሬጅ ያደርጋል እና ሜይ ቢ እሱ ፕራክቲስ ሊጠቅም ይችላል። እርስ በርስ እንድንበረታታ መጽሐፍ ቅዱስ ያዘናል እና እሱ ራሱ ለዲስከሬጅመንት አንድ ጓደኛችን ዲስከሬጅ እንደሆነ ካየን ከተሰማን ቀረብ ብለን ማውራት ያስፈልጋል። ጸሐፊው እንግዲህ ብዙ ቲፖችን ይሰጣል። አንዳንዶቹ ሁሉንም ነገር እኛ ጋር ፕራክቲካል ላናደርጋቸው እንችላለን፣ ግን አንደኛው የሚለው አሁን ዴይ ኦፍ ያስፈልጋቸዋል ይላል። ማለት የእረፍት ጊዜ በእኛ ስንወስደው እንደ አንድ አገልጋይ እስቲ የእረፍት ጊዜ ኖር ነው። ኳስ ሊሆን ይችላል፣ ኳስ ወጥቶ መጫወት ሊሆን ይችላል እና የሆነ ግን የእረፍት ጊዜ ደግሞ ያስፈልገናል። ሁሌ አገልግሎቱ ማለት አይጠበቅብንም። የአገልግሎት ስፍራና ጊዜ ያለው፣ ከዛ ደግሞ እኛ ደግሞ የእረፍት ጊዜ ያስፈልገናል። ስለዚህ ያንን ስናደርግ ከስሜቶቻችን ጋርም ዲል እያደረግን እንመጣለን እና ዴይ ኦፍ ያስፈልጋቸዋል ብሎ ይናገራል ጸሐፊው። አንድ ፓርት ላይ ምን ይላል? እንደዚህ በእረፍት ቀኑ ኮንቴክስቱን ትንሽ ለመናገር ፉል ታይመር ነው ዳክፊልድ፣ ዩዝ ፓስተር ነው። ለነሱ ነው ያንን አገልግሎት የሚሰጠውና ቢሮ አለው። በቃ ፉል ታይመር መጋቢ ነው እና አንዳንድ እንደዚህ ዴይ ኦፍ ላይ እገባና ቢሮ ለ30 ደቂቃ የሆነ ጉዳይ ኖሮኝ ምናምን እና እገባና ይላል 2-3 ሰዓት ምናምን ይሆናል ይላል እና ኢንቴንሽናሊ ኦፍ ማድረግ ያበረታታል ማለት ነው። ፕላስ ደግሞ ዲቮሽን ማድረግ፣ ይሄ ኦፍ ማድረግ ከመዝናናት ምናምን ባለፈ ደግሞ ጊዜ መውሰድ ከእግዚአብሔር ጋር ከአገልግሎቱ ውጭ ከእግዚአብሔር ጋር ጊዜ ማሳለፍ ደግሞ አስፈላጊነቱን ያነሳል። ይሄ በጣም ወሳኝ ነገር ማለት ነው። ዲቮሽን የሚለው ሀሳብ አይደል ማለት አገልግሎት ላይ የምናደርጋቸው አክቲቪቲዎች የኛን ዲቮሽን ከዚህ በፊትም አንስተነዋል። በቃ ከቨር ማድረግ የለባቸውም። እኔ ብዙ ጊዜ ነው የምለው እንደዚህ አይነት አገልግሎት ላይ ያሉ ሰዎች ቤተክርስቲያን ያሉ ሌሎች ፕሮግራሞች ላይ ተገኝተው ማምለክ፣ ቃል መካፈል ምናምን እንኳን እስከይችሉ ድረስ ነው ማለት ቁጭ ብለህ ቃል ትካፈል ትጠራለህ። ልጆች እንደዚህ ሆኗል እንትና እንደዚህ ሆኗል አመልሳቸው ትባላለህ። አንዳንዴ አይ ነው ይሄ የኔ ኃላፊነት አይደለም ብለህ ዲቮሽን ታይም እና ከእግዚአብሔር ጋር ያለህን ጊዜ ደግሞ ማስጠበቅ አለብህ። ሁልጊዜ አሁን ለምሳሌ ሜንቶር የምናደርጋቸው ልጆች ሊኖሩ ይችላሉ። ሁልጊዜ ለእነሱ ኦንላይን ሆነን ጊዜ መስጠት ጥሩ ነው፣ ግን ደግሞ አንዳንዴ ኦፍላይን ሆነን ደግሞ እኛ የራሳችንን ከእግዚአብሔር ጋር ያለንን ህብረት ደግሞ የምናጠነክርበት ቦታና ስፍራ ሊኖረን ይገባል፣ ጊዜ ሊኖረን ይገባል። ምክንያቱም ከእግዚአብሔር ጋር ያለን ኮኔክሽን ነው ከዛ ደግሞ ወደ ሌላው ሊመጣ የሚችለውና እሱን ቅድሚያ መስጠት ነው። ሌላ ሳልናገረው ከማልፈው ብዬ ነው፣ እኔ ብዙ ክፍተት ስላለብኝ ማለት ነው። ተኙ ይላል በደንብ። አዎ እንቅልፍም ያስፈልጋል ይላል እና አንዳንዴ እንቅልፋችንንም አሁን ደግሞ እንቅልፍ የሚነሳን ብዙ ነገር አለ፣ ግን ብቻ ራሳችንን መንከባከብ እንደዛ ብለን ወሰደው ለራሳችን ጊዜ መስጠት ያስፈልጋል እና እንቅልፍም ተኙ ይላል። አይ ቲንክ በቃ ሪኮመንድ የምናደርጋችሁ መጽሐፍ ነው። ሙሉ መጽሐፉን ሪኮመንድ እናደርጋችኋለን። ይሄ ምዕራፍ ደግሞ በቃ የሚረዳኝ የለም ባላችሁበት ታይም ላይ በጣም 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 ኢንካሬጅ የሚያደርግ መጽሐፍ ነው። በጣም ነው ሪኮመንድ የምናደርጋችሁ ሙሉ መጽሐፉን። ዋኤም ቦክስ የሚል ቴሌግራም ቻናል አለ። ዋኤም ቦክስ የሚል ሜይ ቢ ሊንክ ላይ ማምጣት ከቻለ ወይ ዲስክሪፕሽን ላይ ማስገባት ከቻለን የቴሌግራም ሊንኩን እናስቀምጥላችኋለን። ፒዲኤፍ ማግኘት ትችላላችሁ እና እዛ ላይ ማንበብ ትችላላችሁ። እርግጠኛ ነኝ ትጠቀሙበታላችሁ። በጣም ሌላም ብዙ ርዕሶች ስላሉት ቶፒኮች ስላሉት እነሱንም እያነበባችሁ መጠቀም ትችላላችሁ። እግዚአብሔር ይባርካችሁ። በሌላ ሀሳብ ኔክስት እንገናኛለን።